ኤፍራታን ወደ ሐኪም ቤት ሳይሆን ያፌት ወደ ቤት ተሸክሟት ነው ወደ ቤት የወሰዳት ማለት ነው። ሐኪም ቤት መውሰድ ነበረበት እንጂ ወደ ቤት መውሰድ አልነበረበትም። ሉሊት የገኒ ደውላላት ነበረ። እንግዲህ ያወራቻት ያለ መርዶም ሳትነግራት ኤፍራታም የመኪና አደጋ እንደደረሰባት ሳትነግራት ቻርጅ ዘግቶ እሷን ሳይሆን የተናገረቻት ያው ዳጊንን ዜና ላይ አይቶ መንገሩን ተናግራለች ገኒ ማለት ነው። ያፌት የዲኤንኤ ምርመራውን ሰርቀዋል። እንግዲህ ኮፒውን አስቀምጠው የዲኤንኤ ምርመራ ደግሞ ዋናውን ኦሪጅናሉን ያፌት ሰርቆ ተቀብለዋል ማለት ነው። ኤፉዬን ያፌትን እየተከታተላት ነው አሁን ላይ። ስልኳን ጠልፎ የናታንም ስልክ ጠልፎ የሷን ስልክ ጠልፎ የምታደርገው ነገር ሁሉ ሙሉ በሙሉ ሁሉም ነገር ያውቃል ማለት ነው። ብሩም ደግሞ ከየት መጣ የዲኤንኤ ምርመራ ልታደርግበት ከየት መጣ እያልን ነበረና ያፌት ነው ብሩን ያስገባላት ማለት ነው። እኔ እንደጠረጠርኩት ከሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምናላችሁ እኔ ጋር አለሁላችሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ በአገር ውስጥም በአገር ውጭም ያላችሁ ሁላችሁም ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንድታዩልኝና ላይክ እንድታደርጉልኝ በትህትና እጠይቃለሁ ማለት ነው። ሰብስክራይብም አድርጉኝ ያላደረጋችሁኝ። ዛሬ ይዤላችሁ የመጣሁት ሐረግ ድራማ ክፍል 106 ይዤላችሁ መጥቻለሁ ማለት ነው። ሉሊት የገኒን ደውላላት ያወራቻት በነበረ ሰዓት ሉሊት አናግራም ሳትጨርስ የነገረቻት ያለ የገኒን ቻርጅ ዘግቶባታል ማለት ነው። ያፌትን ኤፍራታ ወደ ሐኪም ቤት የመኪና አደጋ ነው እንግዲህ የደረሰባት። ያፌትን የመኪና አደጋ ደረሰባት ብሎ ሳይል ወደ ቤት አምጥቶ ቤት ላይ ሐኪም አምጥቶ እንዲያሳክማት አደረገ ማለት ነው። ጽና ቤዚ ሉሊት ሌሎቻቸውም ተደነጋግጦ እየሮጡ ወደ ያፌት ቤት ሲሄዱ እንግዲህ ያፌትና ያፌት ያክስቱ ልጅ አቤል ዶክተሩን አብረው ቁጭ ብሎ ነበረ። ኤፍራታም ደግሞ አነቃችም ማለት ነው። አነቃችም ነበር። ከዛ ሁላቸውም ተደነጋግጦ ወይኔ ብሎ የሮጡም መተው በር መደብደብ ጀመሩ ማለት ነው። ጽ ደግሞ በር አንኳኩታ ቶሎ በሉ ክፈቱልኝ በር ቶሎ በሩ ክፈቱልኝ በር ምናምን አለች። ከዛ ያቤል ሂድና በር ክፈታት። ጽ እንዴት ምን ልታደርግ መጣች? ምን ማን ነገራት? ምናምን ብሎ ተንተባትቦ ተናገረ ማለት ነው ያፌት። ከዛ ያቤልም ደግሞ የሮጠ ወጣና በር ከፈተ ማለት ነው። ጽ የሮጠች መጣችና ኤፉዬ እኔ ቆንጆ ብላ የተጫጮኸች ምናምን መጣች። ከዛ በኋላ ደግሞ የሮጠች ያፌት ጋር ሄዳ እገልሃለሁ ብላ አንቃ ያዘችው ማለት ነው ያፌት። ከዛ በኋላ ደግሞ ሄዳ የቢኒ ሳይሆን ያፌት ያክስቱ ልጅ ያቤልን ጎሮሮውን አንቃ ያዘችው ማለት ነው። በእናንተ ምክንያት ነው እንደዚህ የሆነችው፣ አንድ ነገር ትሁንና እገላችኋለሁ ብላ ጎሮሯቸው አነቀቻቸው በአንዳንድ እጇ ማለት ነው። ሌሎቻቸውም የተረዋወጡ መጡ። ገኒና ዳጊም እንደዛው የተረዋወጡ ሲመጡ እንግዲህ ከትንሽ ሰዓት በኋላ እሷም ነቃች። ዶክተር በሆዴን ያለ ልጅ ሰላም ነው
ምናምን ብላ ስትጠይቀው አዎ ልናገር አልፈልግም አሁን፣ ስለዚህ ሁሉም ነገር ሰላም ነው፣ አንቺም ደህና ነሽ አላት ማለት ነው። ሲላት ተመስገን ተመስገን አለች ማለት ነው ይፉዬ። ከዛ በኋላ ደግሞ ያወራች ያለ የናታንን መናገር አለብሽ፣ ካሁኑኑ መናገር አለብሽ፣ ቶሎ መብቴ መፈለግ አለበት፣ ዝም ካልሹ ደግሞ ጥሩ አይደለም አላት ማለት ነው። ሲላት ዶክተር አትንገረው ትንሽ እንቆይ ብላም ብትለው አይ እኔ እነግረዋለሁ ችግር የለም አላት። እሷም ደግሞ እሺ አለች። ያፌት ደግሞ ምን እያደረጋችሁ ነው? ምን እየተናገራችሁ ነው ብሎ ሲላት አይ የሚያስፈልጋት ነገር ምን ያስፈልገኛል? ምንስ ልጠቀም ብላ አለችኝ ስትለኝ አይ ሁሉም ነገር የሱን ጽፌ ሰጠዋለሁ ብያታለሁ አለ ማለት ነው። የሚያስፈልግሽ ነገር ያፌት እናገረዋለሁ ብያታለሁ። ታዲያ እሷ ታማሚ ናት፣ የሚያስፈልጋት ነገር የኔ አትነግረኝም እንዴ ብሎ ያፌት ጓሲል እሺ እነግርሃለሁ፣ አይ እሷ ስትጠይቀኝ ነው የመለስኩላት አለ ማለት ነው። ከዛ ገንዬን ደግሞ ኤፉዬ እንዴት ነሽ ደህና ነሽ ወይ አለች። ሁሉም በተራ ተራ ደህና ነሽ ወይ አሏትና አሁ ደህና ነኝ አትጨናነቁ ተሽሎኛል። እሺ እዚህ ገኒ ደግሞ ተቀምጣ ልጇን ልታሳክም ወይም ደግሞ ልጇን ልታስታመም ፈልጋ ነበረና ያቤል የሚባል የሰይጣን ቁራጭ አይ አንቺ ሂጂ እናንተ ሂዱ እኔ አለሁኝ፣ እሺ ያፌት ሲመጣ ድረስ ልጠብቅም ብትል ልጠብቅም አልሰጣትም። አይ ሂጂ እኔ አለሁ፣ ያፌት ሲመጣ ድረስ እኔ እንከባከባታለሁ አለ ማለት ነው። ከዛ በኋላ ደግሞ ዶክተሩም መኪናውን አንስቶ ሄደ። ትንሽ እንደ ዶክተሩን እንደወጣ ያፌትን ከሆስፒታል ተደወለለት። ከዛ ከሆስፒታል ተደወለለትና አለቃ እኛ ከስራችን ሊያባረረን ነው ዶክተር አለው። ለምን ምን ተፈጠረ ብሎ ሲል ኤፍራታን ያደረገችው ምርመራ የዲኤን ምርመራ የት አለ ብሎ እንትን ያለን ነው። እሱን ካላመጣችሁ ፖሊስ ጠርቼ ነው በፖሊስ ማስይዛችሁ ብሎናል አለው ማለት ነው። ከዛ እሱም ተደነጋግጦ ቶሎ ብሎ አሽክሩ ጋር ደወለ ማለት ነው። ደወለና የት ነው ያለኸው? እኔ ቤት ነኝ። እሺ የሆነ ቁጥር እሰጥሃለሁ። ልጅቷን ቁጥር ልካለት ነበር ያፌት። ከዛ የሆነ ቁጥር እሰጥሃለሁ፣ በዚህ ቁጥር ሰውየውን የት እንዳለ አጣራልኝ፣ ይልኝ ቶሎ በል፣ እዚህ ጋር የጠበቅኩ ነው። ከዛ እሱም ደግሞ ትንሽ እንደቆየሽ አይልሃለሁ አለውና ቁጥሩ ላክልኝ አለው። ቁጥሩን ከላከለት በኋላ አየና ያለበት ቦታ በቴክስ ልክልሃለሁ ሂድ አለው ማለት ነው። እሱም ደግሞ እሺ ሄዳለሁ አለ። ከዛ በኋላ ደግሞ ያው ዶክተሩ ያለበት ቦታ ናታንም ደግሞ ዶክተሩን ያለውን ነገር የፉዬን በደረሰባት ነገር እርጉዝ እንደሆነች ምናምን ሙሉ በሙሉ ሊነግረው ቀጥሮት ነበረ። እንግዲህ ናታንም ደግሞ እዛ ሄደ። ዶክተሩን ደወለና አንተ ስንት ሰዓት ነው የቆምኩት እዚህ ለምንድን ነው የማትመጣው ሲለው እኔ እውነትህ ነው ማንህ አንተ ማንነትን ሳላቅ እንዴት ነው የምመጣው ብሎ ሲለው አይ በኤፍራታ ጉዳይ እናወራ ፈልገን ነበረ አለው ማለት ነው። በኤፍራታ ጉዳይ ጨረቃዬ ምን ሆነች? አይ ምንም በሷ ጉዳይ እናወራ ፈልጌ ነበረ አለው ማለት ነው። ሲለው እሺ በቃ መጣው ብሎ ናታንም ያው እዛ ጋር መጥቶ ደርሶ ነበረ ማለት ነው። አጋጣሚ ሆነና ወጥመድ እንደሆነ ሲያቀው ሸሸ ማለት ነው። እና ያፌትን
ያው በተባለበት ቦታ እዚህ ቦታ እኮ የለም ያልከኝ ቦታ እኮ ደርሻለሁ፣ የለም ወደ ኋላ ዙር፣ ወደ ቀኝ ዙር፣ ትንሽ ተራመድ ምናምን እያለው በመጨረሻ አሁን አገኘሁት፣ አሁን ደርሼበታለሁ። በቃ አንተ ላይ ያለ ነገር እንዳለ እዛ ላይ ጎግል ላይ ያደረከው ነገር እንዳለ ደልተው፣ ሰውየው ደርሼበታለሁ እና የሱን ጥቃት አደርግበታለሁ። ስለዚህ በኋላ እንዳትጠየቅ ደግሞ እዛ ጋር ያደረከው ነገር እንዳለ ሙሉ በሙሉ አጥፋ አለው ማለት ነው ያፌት ሲለው፣ ያም የተደወለለትን ሰውየው እሺ ችግር የለም አድርጋለሁ ብሎ ማድረግ ጀመረ ማለት ነው። ናታንም አይ እዚህ ጋር መቆሜ ጥሩ አይደለም፣ በኋላ ደግሞ ተሰብስቦ ይመጡብኛል ብሎ ሸሸ ማለት ነው። ሸሽቶ ወደ ቤት መጣ። ሲመጣ ሉሊትን ክት ብላ ትስቃለች ቤት ውስጥ። ለምን እዛ ሪከርድ ያደረገች ነበረና ያደረገችው ሪከርድ እንዳለ ሰምታ ትስቃለች ማለት ነው። የከሌ እንደዚህ ያለ የከሌ እንደዚህ ያለ እያለች ሁሉንም ትስቃለች። ከዛ በጣም እየሳቀች ነበረና መጨረሻ ላይ ናታን ሲመጣባት እያለች ዝም አለች ማለት ነው። ከዛ ወይኔ ይሄ ሰውዬው አልሰማም መሰለኝ፣ ምን እየሆነ ነው? ቢሰማ ኖሮማ ዝም አይልም፣ ደግሞም ወደዚህ አይመጣም ብላ ስትል አለችና ምን እንትን ያልሽ ነው አንቺ ሴትዮ ምን እንትን ያልሽ ነው አላት ማለት ነው። ሎሊት ደግሞ ያወክ መስሎኝ የነበረ እኮ አላወክም እንዴ? ምኑ ነው ማውቀው? ሴትዮ አትገባጥሪ፣ የምታወሪ ነገር ካለ ተናገሪ አላት። እኔ እኮ ያወክ መስሎኝ እኮ ዝም አልኩኝ ብላ ስትል ምን ሆነው ዝም ያልሹ? ኤፍራታን አደጋ ደርሶባት ሞታለች። ሞታለች ሳይሆን አደጋ ደረሰባት አለችው ማለት ነው። ከዛ ከየት ሰምተሽ ነው ብሎ ሲላት፣ አይ እኛ ሄደን ነበረ አይተን ነበረ፣ ከፈለክ ካላመንከኝ እነ ቤዚና ጽ ጠይቃቸው አለችው ማለት ነው። ከዛ እሱም ደግሞ በድንጋጤ አንድ ሁለት ያለ ወደ ፎቅ ወጣ ማለት ነው። ዲያናን ትምህርት ቤት ሄዳለሁ ብላ ትምህርት ቤት ሳትሄድ ወደ ጓደኞቿ ጋር ሄደች። እናቷን በጣም ተጨናንቃለች ማለት ነው። ወንድምየው ከክፍል ሲወጣ ና አለችው እናቲቱ። ለምንድነው ና የምትይኝ ብሎ ሲላት፣ ና ልጄ ልናውራ። ምን ልታወሪ ትፈልጊያለሽ? ከኔ ጋር ምንድነው የምታወሪው? ምንስ የምታወሪ ነገር አለሽ አላት ማለት ነው። ሲላት፣ ማውራ ጉዳይማ አለ፣ ና ቁጭ በልና እናውራ ብላ ስትለው፣ አይ እኔ ማውራትም መስማትም አልፈልግም። ምን እዛ ቦታ ልቅጠርህ፣ እዛ ቦታ እንደዚህ ላድርግህ ልትይኝ ነው እንዴ? እንደዚህ ቦታ ተቆጣጠር፣ እንደዚህ ቦታ ያዝ ልትይኝ ነው እንዴ? እኔ ምንም አልፈልግም፣ ራሴን እኑርበት አላት ማለት ነው። ሲላት ደግሞ ኧረ አይደለም በእህትህ ጉዳይ ነው። እህቴ ምን አደረግሻት እህቴ? ኧረ ምን አደርጋታለሁ? እህትህን የት እንደምትሄድ የት እንደሄደች አላቅም። ትምህርት ቤት ብላ ሄዳ የሄደችው ሌላ ቦታ ነው። የሄደችበትን ቦታ አናቅም። ሸወዷት። ምንድነው የሾፌሩ ሸወደችው። እዛ ቦታ ትምህርት ቤት እገባለሁ ብላ ትምህርት ቤት ካወረዳት በኋላ የት እንደሄደች ራሱ አላቅም። ክፍል ከገባች በኋላ መልሳ ወጣች አሉኝ ስደውልላቸው አለችው ማለት ነው። ከዛ ታዳኒስ ምን ላድርግልሽ ነው የምትፈልጊው? በአንቺ ምክንያት ነው ብሎ ሲላት፣ አይ እንደዛ አይደለም፣ ወንድም አይደለህም፣ ታላቅ አይደለህም፣ እንደ አባት አናግራት፣ ደውለህ ምን እንደተፈጠረ አጣራ፣ ምን እንደሆነች ጠይቃት፣ ትነግርሃለች ብላ ስትለው፣ ምንም ማውራትም ማናገርም አልፈልግም፣ የራሴ ጣጣ ይበቃኛል። እሱ ደግሞ በጣም የደበረው ቤዚ አጠገቤ ልደርስም አልፈልግም ከዛሬ ወዲህ ምናምን እያለችው በጣም እንትን ብለዋል። ቤት ከገባም በኋላ አባቴ በጣም ናፍቀኸኛል፣
አሁን ላይ አንተ ታስፈልገኝ ነበረ ብሎ በጣም እያለቃቀሰ ነበረ ትላንትና ማለት ነው። ከዛ በኋላ ደግሞ ክፍል ገብቶ ትንሽ ከተረጋጋ በኋላ ደወለላት። ዲያና የት ነው ያለሽው ብሎ ሲላት ክፍል ነኝ ያለሁት። ክፍልማ አልገባሽም አትዋሽኝ ሲላት አዎ አልገባሁም ገብቼ ወጣሁኝ ጓደኞቼ ጋር ነኝ። ክላስ ተትቶ እንዴት ነው ጓደኞች ጋር የምትሄጂው ብሎ ሲላት ወንድሜ ምን ሆነህ ነው እንደዚህ የምትጠይቀኝ? የተቆጣኸኝ ነው? አዎ ትምህርት ትተሽ እንዴት ነው ለመንዘላዘል ነው እንዴ ወጣሽው ብሎ ሲላት ወንድሜ አትቆጣኝ እንጂ ለመቆጣት ፈልጌ አይደለም፣ ግን ትምህርት ትተሽ ደግሞ ወደዛ ልትሄጂ ወይም ወደ ጓደኞች ልትሄጂ አልፈልግም ብሎ በጆሮዋን ዘጋባት ማለት ነው። እሷን ደግሞ ወንድሜ ምን የሆነ ነው? ምን እየተፈጠረ ነው ብላ ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩ። ባይ ባይ። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ